ጤናስልኝ ክቡራትና ክቡራን የዳግም ምልከታ ዳጊስ ቪው የዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? በጣም ተጠፋፍተናል። በዚህ ቻናል በአዲስ አቀራረብ የራሴን ምልከታዎች ይዤ ቀርባለሁኝ ካልኩኝ እንኳን ከአንድ ወር በላይ ሆነ። ለማንኛውም ከዛሬ በኋላ በተከታታይ በዚሁ ቻናል ላይ ቢበዛ 2-3 ጊዜ ካልሆነ ደግሞ በትንሹ አንድ ጊዜ እየተገናኘን በተለይም ደግሞ ስለ ሀገሬ፣ ስለ ትውልድ ሀገሬ፣ ስለ ኢትዮጵያ የሚሰማኝን ሐሳብ ለማካፈል ለማቅረብ እሞክራለሁኝ። እንግዲህ እኔ አሁን የሁለት ሀገር ሰው ስለሆንኩኝ ማለት ነው። ቤልጂየምም ሀገር ይሆናለች፣ ዜግነት ሰጥታኛለች። በትውልዴ ደግሞ ኢትዮጵያዊ ነኝ። ስለዚህ ለሀገር ይጠቅማል ይበጃል የምላቸውን ሐሳቦች ማጋራቴን ጀምራለሁኝ። ይህንንም ስል የየትኛውም የፖለቲካ ፓርቲ ደጋፊ አይደለሁም፣ ግን ስለ ሀገሬ እዚህ አሁን ቤልጂየም ላይ ከመጣው ከ10 ዓመት በላይ ሆኖኛል። ስለ ሀገሬ ስለ ኢትዮጵያ የሚሰሙኝ የሚያሳስቡኝ ብዙ ነገሮች አሉ። አንዳንዶቹ ነገሮች ምናልባት ብናገራቸው መፍትሄ ሊገኝላቸው የሚችልም ይመስለኛል። ምናልባት ይሄ የዋህነት ሊሆን ይችላል። ግን ማን ነው መፍትሄ የሚሰጠን? ማን ነው መፍትሄ እንድናገኝ የሚያደርገን? አንዳንዴ መፍትሄ እንፈልጋለን ወይም ደግሞ መፍትሄ እናገኝላቸዋለን ብለን የምናወራቸው ነገሮች ከማውራት ባለፈ ወይም ደግሞ ገሌ እንዲህ አይነቱን ነገር ተናግሯል ከማለት ባለፈ ምንም የሚያስገኙት ነገር የለም። ለምሳሌ በቅርቡ በጣም እጅግ በጣም እያሳሰበኝ ያለው ነገር ይሄ የማይክሮ ኢኮኖሚ ማሻሻያ ተደረገ ከተባለ በኋላ ኢትዮጵያ ውስጥ እየተደረገ ያሉት በየቀኑ በመንግስት በኩል ከግብር ጋር በተገናኘ በጣም ብዙ ህዝቡ ላይ ባንዴ እየተጫኑ ያሉት ነገሮች መንግስት እንዴት እያየው እንደሆነ አላውቅም። በእርግጥ እኛ የምንኖርበት የምዕራቡ ዓለም በጣም ብዙ ግብር እንከፍላለን። በጣም ብዙ አይነት ግብሮች አሉ። ግን መንግስት ለምሳሌ እኔ የምኖርበት ሀገር ቤልጂየም፣ የቤልጂየም መንግስት ፕሮቫይድ አድርጎኝ ነው፣ ሰጥቶኝ ነው፣ ሲወስድ ከኔ ሰጥቶኝ ነው። የጤና ኢንሹራንስ ኖሮኝ ለሁሉም ነገር ኢንሹርድ ነኝ። የሆስፒታል ጉዳይ አያሳስበኝም። የምንም ነገር አያሳስበኝም። ጎዳና ላይ አልወድቅም። ቤት መንግስት ፕሮቫይድ ያደርገኛል፣ ግዴታው ነው። በወር ቀለብ ይሰፍርልኛል። ቤቴ ዋይፋይ ኖሮ የእጅ ስልክ ኖሮኝ ወጪዬ ተከፍሎልኝ ማለት ነው። እርዳታ ይሰጣል። ይሄ የመጨረሻ ውዳቂ ገቢ የሌለው ሰው የሚባለው የሚያገኘው ነው። ከዚህ በተጨማሪ ግን ይሄ ሰው ነገ ስራ ሲይዝ መንግስት ያደረገለትን የሰጠውን እርዳታ በሙሉ መልሶ ይከፍላል። ኢትዮጵያ ውስጥ በተለይ ይሄ የዓለም ባንክና የዓለም አቀፉን ሞኔታሪ ፈንድ የተሰጡትን ገና ለገና የነሱን ብድር ስለተቀበልን እውነት ነው ብድር ሲሰጡ መንግስትን የሚያስፈርሙት ነገር አለ። በተለይም ደግሞ መንግስት ወጪውን እንዲችል አበዳሪም ብድሩን በጊዜው እንዲመለስለት ስለሚፈልግ አገልግሎት ላይ የሚሰጡት የዋጋ ጭማሪዎች የህዝቡን የገቢ ሁኔታ ያላገናዘቡ፣ በዛ ላይ ደግሞ የግብሮቹ አይነት መብዛታቸው አይደለም የሚያሳስበው ነገር ግን ህዝቡ ከምኑ ላይ አምጥቶ ነው የሚከፍለው? እንደነዚህ አይነት ግብሮች ከየትኛው ሰው ነው መሰብሰብስ ያለበት? በእርግጥ እዚህም ሀገር ሁሉም ሰው ግብር ይከፍላል። ግብር የማይከፍለው እንዳልኳችሁ ከመንግስት እርዳታ የሚቀበለው ሰው ግብር አይከፍልም። ግን አሁን ኢትዮጵያ ውስጥ ያለው ነገር ያንን ማድረግ የሚያስችል ነው ወይ? ሁሉም ሰው ይጠይቃል። እኔ ይሄንን የምናገረው ቤተሰቦቼ እዛም አቃቸው ሰዎች ከሚናገሩት በመነሳት ነው።
አዲስ አበባ ላይ ስጋ ቤት ሞልቶ የሚውለው ሰው ምናልባት ከአዲስ አበባ 2% የማይበልጥ ሊሆን ይችላል ወይም ደግሞ ከኢትዮጵያ ምናልባት 1% የማይበልጥ ሰው ሊሆን ይችላል። ከዛው ውጪ አዲስ አበባ ላይስ በሚነዱት መኪናዎች አይነት አዲስ አበባ ውስጥ ሬስቶራንቶችን በሚያጣብቡት ሰዎች ብዛት በአጠቃላይ ያለውን የኢትዮጵያ ህዝብ የገቢ ሁኔታ መለካት ይቻላል ወይ? ምን ታሳቢ አድርጎ ነው ይሄ ሁላ ግብር ባንዴ የተጫነ ያለው? መልሱ ግልጽ ነው። ከዋሽንግተን የሚሰጥ ትዕዛዝ አለ። ዓለም ባንክና ዓለም አቀፉ የገንዘብ ተቋም የሰጡት ትዕዛዝ አለ። ስለዚህ አሁን ያለው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት ከህዝቡ ፍላጎት ከህዝቡ የገቢ ሁኔታ ተነስቶ ግብርን ከመተመን ይልቅ እዛ ጋር ዓለም ባንክና የዓለም አቀፉ የገንዘብ ተቋም ገንዘብ ሲያበድሩ በምን አይነት መንገድ ሲጀምር ተነጋግረው ብሩ እንደተሰጠ ግልጽነትም የለውም። አናውቀው፣ ለህዝቡ ግልጽ አልተደረገም። እንዲህ አይነት ትልልቅ ውሳኔዎች በተለይም ደግሞ በኢትዮጵያ ህዝብ የመጪውንም ትውልድ እዳውን እንዲሸከም የሚደረጉ እርምጃዎች ሲወሰዱ ግልጽ የሆነ ውይይት ከህዝቡ ጋር ሊደረግ ይገባ ነበረ። እንደምታውቁት ፓርላማ ውስጥ ያለው ወይም ደግሞ የህዝብ እንደራሴዎች ምክር ቤት ውስጥ ያለው ተወካይ በሙሉ በምርጫ ያሸነፈው ፓርቲ አባላቶች ስለሆኑ በጉዳዩ ላይ መወያየት ብዙም ላይጠበቅባቸው ይችላል። ምክንያቱም አለቃቸው የሚላቸውን እየተቀበሉ እጅ ማውጣት ብቻ ነው። ስለዚህ እዛ ጋር የተቀመጡት ወደ 547 የፓርላማ አባላት መቀመጫዎች አሉ። ከዛ ውስጥ እንግዲህ ትግራይ ክልል ምርጫ አልተደረገም። እንግዲህ አማራ ክልልም ምርጫ ያልተደረገባቸው ቦታዎች ሊኖሩ እንደሚችሉ ታሳቢ ይደረጋል። ስለዚህ የጎደሉ የፓርላማ ወንበሮች አሉ። ግን ምርጫ በተካሄደባቸው ቦታዎች ኦሮሚያ ክልል ምርጫ ያልተደረገባቸው ቦታዎች አሉ። አሁን ያለው የገዢ ፓርቲ መንግስት መስርቷል። ስለዚህ ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከተው ህዝብ እዳው ከፋይ ነው የሚሆነው። እንዲህ አይነት ከዓለም ባንክም ሆነ ከዓለም አቀፉ የገንዘብ ተቋም የሚሰጡ መመሪያዎች ብድርን ታሳቢ ያደረጉ መመሪያዎች በሙሉ አፍራሾች ናቸው። ለየትኛውም ሀገር ሲጠቅሙ አልታዩም። ይህንን በተመለከተ በግሌ ኮንሰርን ነኝ። የሚመለከተኝን እዚህ ብራስልስ ስለሚገኘው ኢትዮጵያ ኤምባሲ የሚሰሩ አካላቶች ተናግሬያለሁኝ። ምሳሌ አንስቼ ጠቅሼ ተናግሬያለሁኝ። የአንጎላን ጉዳይ አንስቻለሁኝ። አንጎላ ነዳጅ እንዳወጣች ይታወቃል። በተጨማሪ ናይጄሪያ ከዓለም ባንክ ብድር እየተቀበሉ ህዝባቸው ላይ ኢምፕሊመንት ለማድረግ ህዝባቸው ላይ የዓለም ባንክና የዓለም አቀፍ የገንዘብ ተቋምን ፖሊሲዎች ኢምፕሊመንት ለማድረግ ተፈጻሚ ለማድረግ በተንቀሳቀሱበት ሰዓት ወጣቱ ትውልድ ከዳር እስከ ዳር ነው የተነሳው። ናይጄሪያ የራሷ ነዳጅ ያላት ሀገር ሆና ግን በጊዜ የነበሩ መሪዎች የተበላሸ ውል ስላሰሩ ከእንግሊዝ ጋር ነዳጅ የምታስገባ ሀገር ነች። በጣም ፋኒ ነው። ድፍድፉን ያወጣሉ። ነዳጁን ሲያስገቡላቸው የብሪቲሽ ፔትሮሊየም በዶላር እንዲያስገባ ያደርጋል። እንዲገዙ ነው የሚያደርጋቸው። አንጎላ ብትሄዱ ተመሳሳይ ነገር ነው ያለው። ኬንያ በቅርቡ የዛሬ 10 ወር ገደማ ፓርላማውን ለመበተን የተነሳችው ይኸው የዓለም ባንክና የዓለም አቀፉ የገንዘብ ተቋም ጣጣ ነው። አሁን ያሉት ዊሊያም ሩቶ ፓርላማቸውን በትነው ነበረ። ሚኒስትሮች ምክር ቤታቸውን በትነው አባረው ነበረ። በዚሁ ምክንያት ማለት ነው፣ ወጣቱ ውጭ ስለዋለ። ሞሮኮ አይታችኋል። ሞሮኮ አዲሱ ትውልድ ጄንዚ የሚባለው ጄኔሬሽን ዚ ውጪ ጎዳና እየዋለ ያለው መንግስታቸው እየተከተለ ባለው የተበላሸ ፖሊሲ ምክንያት ነው፣ ሌላ አይደለም። ለህዝብ የሚጠቅም ነገር ለማድረግ የዓለም ባንክና የዓለም አቀፉ የገንዘብ ተቋም ጉያ ውስጥ መወሸቁ በራሱ ችግር አለው። ህዝብ ለምንድን ነው የማይደመጠው? የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት የተመረጠው በኢትዮጵያ ህዝብ ነው፣ በዓለም ባንክና በአይኤምኤፍ አይደለም። እውነት ነው አሁን ባሉት ጠቅላይ ሚኒስትር
ዓለም ባንክና አይኤምኤፍ ከነሱ መበደር ከናት መቀነት መበደር ነው እንደዛ አይነት ሙገሳ ነው ሲያቀርቡላቸው የነበረው ግን አይደለም እንደዛ አይደለም ኢትዮጵያ ውስጥ አሁን የተፈጠረውን የኑሮ ውድነት እንዲፈጥሩ ያደረጉት እነዚህ ናቸው ጭራሽ አሁን ከዚህኛው ወር ጀምሮ ይሁን ከሚቀጥለው ወር ጀምሮ መንግስት ከነዳጅ ላይ ሙሉ ለሙሉ ድጎማዬን አንሳለሁ ብሏል ይሄ የሚያመጣው ኮንሲኩዌንስ አለ የሚያመጣው የራሱ የሆነ ነገር አለ እንግዲህ ይገባኛል መንግስት አሁን ያለው መንግስት ብዙ አፍ ትንሽ ጆሮ ነው ያለው ስለዚህ ጊዜ ኖሮት የሚያዳምጥም አይመስለኝም ቢያዳምጥ ግን ደስ ይለኛል ለራሱ ኤግዚስተንስ ማለት ነው ራሱ መኖር ከፈለገ በተረፈ ከዚህ አሁን ካለው መንግስት ሪፎርሚስት ነኝ ብሎ የሚያምን መንግስት ነው ሪፎርም መጣ ከተባለ እንግዲህ ከ7 ዓመት በላይ ሆኖታል ግን በዛ ሪፎርም ውስጥ ምን ያህል ፋብሪካዎች ገነባ ምን ያህል ትምህርት ቤቶች ገነባ ለምን ያህል ሰዎች የሥራ ዕድል ፈጠረ የሀገሪቷን ኢኮኖሚ የታደረሰ የህዝቡን የመብላት የመጠጣት የመኖር ዋስትና ምን ያህል አረጋገጠ ይሄንን ምንም የምናውቀው ነገር የለም ምንም በግልጽ የተነገረ ነገር የለም የምናያቸው ስትራግሎች አሉ በዚህ 7 ዓመት ውስጥ በሶስት ክልሎች ግጭቶች እንዳሉ ይታወቃል አንዱ ጦርነት ነበር ለ2 ዓመት በትግራይ ክልል ውስጥ የተካሄደ ጦርነት ከዛ በኋላ አማራ ክልል ትጥቃችሁን ፍቱ አትፍቱ ህግ አስከብራለሁ አታስከብርም አይመለከተም በሚል ይሄው ከ2 ዓመት በላይ ጦርነት እየተካሄደ ነው በድሮን በሜካናይዝድ የታገዘ ጦርነት ነው አማራ ክልል ውስጥም እየተደረገ እንዳለ የምንሰማው ማለት ነው ስለዚህ የኦሮሚያ ክልሉ እንዳለ ሆኖ ማለት ነው መንግስት መቼ ነው ማዳመጥ የሚጀምረው መንግስት መቼ ነው መስማት የሚጀምረው አትሊስት መሃል ሀገር ላለው ከጦርነት ርቆ ላለው የሀገሪቱ ነዋሪ በምን አይነት መንገድ ነው የተሻለ ኑሮ የተመቻቸ ኑሮ ሊሰጥ የሚችለው በተለይም ደግሞ የዓለም ባንክና የአይኤምኤፍን ትዕዛዝ እየተቀበሉ ማስፈጸሙ ከሌሎች ሀገሮች ልምድ ሊወሰድ ይገባል አይጠቅምም የጠቀመ ነገር የለም የዓለም ባንክና የዓለም አቀፉ የገንዘብ ተቋም እንደ መፍትሄ ተብሎ የሚቀርቡት ነገሮች ጊዜያዊ ቁስልን ለማከም ካልሆነ በስተቀር ቁስልን ለማዳን የሚጠቅም አይደለም ሌላ የሚያመረቅዝ ቁስል ጥለው ነው የሚያልፉት ኢትዮጵያ ውስጥ አሁን ያለውን ወጣት ወደ ስራ መመለስ ካልተቻለ ኢትዮጵያ ውስጥ አሁን ያለውን ወጣት ወደ ስራ እንዲገባ ማድረግ ካልተቻለ ይሄም የራሱ የሆነ የሚፈጥረው ችግር አለ አሁን እንግዲህ እስከዛሬ የነበሩት አልሰማውም አላየውም ምንም አይነት ኢንዱስትሪ ፓርኮች አልተከፈቱም ኢትዮጵያ ውስጥ ኢህአዲግ ከጀመራቸው በስተቀር እኔ ምንም ያየሁት የሰማሁት ነገር የለም ኢትዮጵያ አንዱ የውጭ ምንዛሬ ምንጯ የነበረው አገዋ ነበረ አገዋም የለም ስለዚህ እስከመቼ ድረስ የዓለም ባንክን የአይኤምኤፍን ፖሊሲ ያስፈጸመን የድረስ ነው ኢትዮጵያ ልትሄድ የምትችለው ይሄ የኔ መልእክት ነው የኔ እይታ ነው ስለዚህ መንግስት እነዚህ ነገሮች ቢያስብባቸው ይሻላል አይኤምኤፍ እና ወርልድ ባንክ ሌሎች አገሮች ላይ ገብተው ወድቀዋል የወደቁት ለምንድነው የራሳቸውን ፖሊሲ ብድራቸውን ለማስመለስ ሲሉ በነዛ በብድራቸው ሀገራት ላይ የሚጥሏቸው የፖሊሲ አቅጣጫዎች የሚያስቀምጧቸው የመፍትሄ ሐሳቦች የሰውን የመኖር አቅም ያገናዘበ አይደለም መንግስት ጡንቻውን አደልቦ ጡንቻውን አጠንክሮ ህዝብ እየደቆሰ ገንዘባቸው እንዲሰጣቸው የሚፈልጉ ተቋማት ናቸው እነዚህ ተቋማት ስለዚህ መልእክቴ እንደ አንድ ትውልደ ኢትዮጵያዊ ያው ትውልደ ኢትዮጵያ ስለምትሉ እንደ አንድ ትውልደ ኢትዮጵያዊ እንደ አንድ ኮንሰርንድ እንደሚያደርገው ትውልደ ኢትዮጵያዊ እንደሚመለከተው እንደሚያሳስበው በቅንነት ይሄንን መልእክቴ አዳምጡ የሚጠቅመውን ነገር አድርጉ ይብዛሚነስም እኔ ገብቼ የምወጣበት ሀገር አለ ግን እዛ ዘመዶች ያሉ ወገኖች ያሉ ሀገር አለ at the end of the day እዚህ ሀገር ያለን ዜግነት በኮንዲሽን ላይ የተሞላ ነው
የሆነ ጊዜ ተነስተው ቢያባሩኝ የምገባው ሀገሬ ላይ ነው፣ ሌላ ሀገር ስለሌለኝ ማለት ነው። ስለዚህ ይሄንን ነገር እንግዲህ ለኢትዮጵያ መንግስት የምልከው መልእክት ነው። እባካችሁ የዓለም ባንክንና የዓለም አቀፍ የገንዘብ ተቋምን ሙሉ ለሙሉ ፖሊሲ ተቀበላችሁ ህዝቡ ላይ ኢምፕሊመንት አታርጉ፣ ህዝቡ ላይ ተፈጻሚ አታርጉ። ባክፋየር የሚያደርገው ወደ ራሳችሁ ነው፣ እናንተው ላይ ነው የሚመጣው፣ የትም አይሄድም። ሞሮኮ ውስጥ ያየነው፣ ኬንያ ውስጥ ያየነው፣ አንጎላ ውስጥ ያየነው፣ ናይጄሪያ ውስጥ ያየነው ኢትዮጵያ ውስጥ የማይመጣበት ምንም ምክንያት የለም። እዛም ያለው ሰው ነው፣ እዚህም ያለው ሰው ነው። ብዙ ጊዜ አንድ የታመቀ ነገር ዝም ሲል ሰላም የሆነ ሊመስለን ይችላል። እሱ ግን አይመስለኝም ያለው። ዞር ብላችሁ በቅንነት ብታዩት መልካም ነው። ስላዳመጣችሁኝ ስለተከታተላችሁኝ አመሰግናለሁ። የምትከታተሉትን ዳግማዊ ሲሳይ ነኝ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ። በየቀኑ ሁለት ዜናዎችንም እንደዚሁ በቲክቶክ ገጽ ላይ አቀርባለሁ። እነዛም እየገባችሁ ልታዩ ልታዳምጡ ትችላላችሁ። በእርግጠኝነት በሚቀጥለው ቪዲዮ ብዙ ሳንቆይ እንገናኛለን። በያላችሁበት መልካም ጊዜ